ወይ ግደሉልን ወይ ደግሞ እኛ እንግደላቸው። አስተሩ ቁማር ወይም ደግሞ ቤቲንግ ከበላዋላ ቤተክርስቲያኑን ዘጋው። 100 ሚሊዮን የኡጋንዳ ሽሊንግ ወይም ደግሞ 26800 የአሜሪካን ዶላር ፍራርዶ ከበላዋላ ፓስተሩ ቤተክርስቲያኑን ዘግቶታል። እህታችን ትግስት ሰጠ ትባላለች። የአረብ ሀገር የበርካታ ዓመታት ነዋሪ ነበረች። ከብዙ ዓመታት የውጭ ሀገር ቆይታ በኋላ ወደ ሀገሯ ስትመለስ ያፈራችውን ንብረት በሙሉ ያሰራችውን ቤት ሳይቀር ወንድሟና እናቷ አውድመውና አባክነው ሲጠብቋት። አባ ሳዊሮስ ማን ነው? አባ ሳዊሮስ በህጋዊ ዶክመንት በተደገፈ በልጅነት ስሙ ሲጠራ አካለ ወልድ ደመላሽ ይባላል። አካለ ወልድ ሌላኛው ስሙ ሲሆን የአንድ ወንድ ልጅ ዲያቆን ግርማ ደመላሽና የአንድ ሴት ልጅ አባት ነው። መምህራችሁን ይዛችሁት ነው። እኔ እናንተ ብቻ አይደለም። መሰረታዊ ክርስትና ትምህርት የሚያስፈልገው ለመምህራችሁም ጭምር ነው። ክርስቶስን ነው ብላችሁ እኔ ይሄንን እየቀለድኩ ብቻ አይደለም። ሰላም ጤና ይስጥልኝ። እንደምን ቆያችሁ የተከበራችሁ የዚህ ቻናል ቤተሰቦች? እንደተለመደው አዳዲስ ፕሮግራሞችን ለእናንተ ይዤ መጥቻለሁ። ለዚህ ቻናል አዲስ ሆናችሁ እስካሁን ሰብስክራይብ ያደረጋችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እጅግ ያተርፋሉ። ወቅታዊና ትምህርት ሰጪ ፕሮግራሞችን ነው ወደ እናንተ ይዤ የምመጣው። ታዲያ ለዛሬ የፕሮግራም መጀመሪያ ያደረኩት ትንሽ የሚያሳዝን ዜና ነው። እስኪ ተከታትለን እንመለስ። እጅግ አሳዛኝና ልብ ሰባሪ የሆነ ዜና ተሰምቷል። እህታችን ትግስት ሰጠ ትባላለች። የአረብ ሀገር የበርካታ ዓመታት ነዋሪ ነበረች ሲሆን የቡታጅራ ልዩ ስሙ ኬላ አካባቢ ተወላጅ ነች። ከብዙ ዓመታት የውጭ ሀገር ቆይታ በኋላ ወደ ሀገሯ ስትመለስ ያፈራችውን ንብረት በሙሉ ያሰራችውን ቤት ሳይቀር ወንድሟና እናቷ አውድመውና አባክነው ሲጠብቋት አገኘች። ንብረቷና ገንዘቧን በተመለከተ ስትጠይቃቸው እንደለመድሽው ሸቃቅለሽ ብይ የሚል ልብ ሰባሪ ቃል ሰነዘሩባት። በዚህ ምክንያት በአእምሮ ህመም የተጠቃችው ትግስት ለመዳን ባስኬቶ ዞን ወደሚገኘው አቡነ አረጋዊ ገዳም ጸበል ገባች። ለአንድ ዓመት ያህል እዚያ ቆይታ ጤንነቷ የተመለሰ ባለበት ሁኔታ በትላንትናው ዕለት እጅግ ልብ ሰባሪና በሚያሳዝን ሁኔታ ራሷን አጥፍታ ተገኝታለች። ለቤተሰቦቿና ለወዳጆቿ በሙሉ መጽናናትን እንመኛለን። እንግዲህ በጣም ልብ የሚሰብር ዜና ነው። የጭካኔ ጥግን የሚያሳይ ነው። እንግዲህ ሴቶች እህቶቻችን በተለይም ሴቶች እህቶቻችን በዚህ በአረቡ ዓለም እዛ በሚያሳልፉት ህይወት ራሱ በጣም የተፈተኑና በጣም ብዙ መከራ የሚጎናጸፉ ናቸው። በጣም በብዙ መከራ ውስጥ ሆነው ለነገ ህይወታቸው እናሳምራለን የነገ ህይወታችን እናሳምራለን ብለው እዚህ ሀገር ውስጥ ያሉትን ቤተሰቦቻቸውን ለመርዳት በጣም ብዙ ውጣ ውረድን አልፈው እንግዲህ የሰበሰቡትን ብር በሱ አልበቃ ብሎ እዛ የሚያሳዩት እዛ የሚደርስባቸው መከራ አልበቃ ብሎ እዚህ ደግሞ ወገኖቻቸው የራሳቸው ቤተሰቦች እንደዚህ አይነት ክህደት ሲፈጽሙባቸው ደግሞ በጣም አጸያፊ ነው። እንግዲህ ፈጣሪ ነፍሷን ይማር ነው የምንለው። ወደ ቀጣዩ ፕሮግራም ወስዳችኋለሁ። አንዱ ስለ አቡነ ሳዊሮስ አውቃቸዋለሁ ብሎ እርሳቸው የተናገረው ነገር አለ። እስኪ ተመልከተን እንመለስና ሐሳብ አስተያየታችንን የምናስቀምጥ ይሆናል። አባ ሳዊሮስ ማን ነው? አባ ሳዊሮስ በህጋዊ ዶክመንት በተደገፈ በልጅነት ስሙ ሲጠራ አካለ ወልድ ደመላሽ ይባላል። አካለ ወልድ ሌላኛው ስሙ ሲሆን የአንድ ወንድ ልጅ ዲያቆን ግርማ ደመላሽና የአንድ ሴት ልጅ አባት ነው። የትናየት ደመላሽም ትባላለች። ወንድምም አለው። ከዚህ በተጨማሪም አበበ ሞገስ ይባላል። አባ ሳዊሮስ በምዕራብ ሸዋ ዞን አዳባ ሀገር አዳዳ ባለወልድ የተወለደ የሸዋ አማራ ሲሆን ቋንቋውን ስለሚችል ግን ኦሮሞ ነኝ ብሎ ለኦሮሚያ ክልል ኮታማ ሞያ ጵጵስና የተሾመ ሰው ነው። በቅርቡ ግን በሲኖዶስ ዋና ጸሐፊ ሆኖ ተቀምጧል። ከዚህ በፊት እንደምናስታውሰው ከሆነም ብዙዎች ወጣት በሱ ጠባጫሪነት ብዙዎች ሰማዕታትነትን ተቀብለዋል። ክቡራን ተመልካቾች እኔ ግን በዚህ ጉዳይ ላይ አንድ ሐሳብ አለኝ። አሁን እኛ አውርተንም ሆነ ምንም ሐሳብም አስተያየትም ሰጥተን ምንም የምናመጣውም ለውጥ የለም፣ ምንም የምናደርገው ነገር የለም። ነገር ግን አንድ ነገር አለ። ሁሉን ቻይ ፈጣሪ አምላክ የራሱን ቤት በራሱ ሰዓት ያጠራል፣ ያጸዳል። ጅራፉን አንስቶ የራሱን ቤት ማጽዳቱ የማይቀር ነው። ስለዚህ ለፈጣሪ እንተው ሁሉን ነገር። በቃ ፈጣሪ በራሱ ጊዜ የራሱ መፍትሄ ያመጣል። ነገር ግን እስኪ ስለ የድሮ አባቶች፣ ስለ ቀድሞ አባቶች፣ ስለ ቤተክርስቲያን የድሮ አባቶች ምን አይነት ናቸው ለሰላምለው እስኪ አባታችን ርዕሰ ሊቃውንት አባ ገብረ ኪዳን የሚሉን ነገር አለ። መምህሮቻችን እነ ቅዱስ ቄርሎስ እነ ቅዱስ ዮሐንስ አፈወርቅ ለበጎቻቸው የሚሞቱ ነበሩ። እነዚህ ናቸው መምህሮቻችን። እነዚህን ነው ማሰብ።
ማን እንደላከው የማይታወቀው ሁሉ ሐሳብ አመጣ ቁጥር መረበሽ የለባቸው። መምህሮቻችን እነዚህ ናቸው። ልብ በሉ። የስህተት ትምህርቶችን የሚያስተላልፉ ሰዎች ወይ አድርባዮች ናቸው፣ ወይ ሆዳም ናቸው፣ ወይ ሹመት ፈላጊዎች ናቸው። እንግዲህ ሰው ሲጠፋ ነው እኛም አባይ እየተባልን ያለ። አባት የምንላቸው እነዚህን ነው። እንዲህ ነበሩ መምህሮቻችን። ደጋፊ የሚያደራጁ፣ ቲፎዞ የሚያደራጁ፣ እኔ ተነካው ውጡልኝ የሚሉ አልነበሩም መምህሮቻችን። እኛ እንደ እኔ ለራሴ የሌሎችን መምህራን አላውቅም። እኔ ለራሴ የአባቶቼ ሕይወት የለኝም፣ የአባቶቼ ትምህርት ግን አለኝ። ተምረናል ትላላችሁ። እስኪ አንብቡ ሂዱና እመቤታችን ምን እንደሚላት ጌታ ምን እንደሚለው ሂዱና አንብቡት። ቤዛ፣ ምትክ፣ ለውጥ፣ ጥብቅና፣ ጠበቃ መሆን፣ መዋጀት፣ አዳኝነት፣ መታደግ እንደማለት ነው። ለጌዛ ቤዛ ሲባል የራሱ ትርጉም አለው። ብዙ ሊቃውንት ብዙ ስላሉበት እዚህ ጉዳይ ብዙ ማለት አልፈልግም። እመቤታችን ቤዛ ስንላት ከጌታ ጋር አስተካክለን ሳይሆን ለውጥ ማለት ነው። ምንድነው ለውጥ? ሆኖ የማያውቅን ምስጢር እስራኤል ባህር ቢሸገሩ አይደንቅም። ይሄ ኖህ በውሃ ላይ ሲንሳፈፍ ስለተነገረ እናውቀው የለ። ደመና ከሰማይ ህብስት ቢያወርድ አይደንቀንም። ይሄ እግዚአብሔር መጋቢ ነው፣ ባዶዋን መሬት እንድታበቅል አድርጓታልና። ፈርዖን ቢሰጥም እሱም አይደንቀንም። እግዚአብሔር ጠላትን ማጥፋቱና መግደሉ መቅጣቱ የታወቀ ነው። የሚደንቀን ግን ድንግል እንደሆነች መጽነሷ፣ ድንግል ከወለደች በኋላ ድንግል መሆኗ፣ ሴት አምላክን ወልዷ መታቀፏ ግሩም ነው። ይሄ ታምር ይሏቸዋል የድንግል ማርያም ማህፀን። ይሄ የሚደንቀን ሆኖ የማያውቅን ነገር ያመነች ብጽዕት። ኤልሳቤጥም እንዲህ ነበር ያለቻት፣ ብጽዕት አንቲ እንተ ተአምኒ ከመ ይከውን ቃል ዘነገሩኪ፣ ከእግዚአብሔር ተልከው የነገሩሽ ቃል እንደሚሆን የምታምኝ አንቺ ብጽዕት ነሽ። ያመንሽ አንቺ ብጽዕት ነሽ። ሔዋን የሌላትን እምነት ይዛ በመገኘት የሔዋን ጠበቃዋ ድንግል ማርያም ናት፣ ቤዛዋ ናት። ለአባታችን ቃሎትን ያሰማልን። እንግዲህ እንደዚህ አይነት በቤተክርስቲያን ታሪክ እንደዚህ አይነት አባቶች አሉ። በእርግጥ አሁንም ይኖራሉ፣ ግን የቤተክርስቲያን ታሪክ ይህንን ይመስላል። እንደዚህ አይነት አባቶች ነበሩ ከዚህ ቀደም። እንግዲህ እንደዚህ አይነት አባቶችን ያብዛልን ነው የምንለው። አሁን ደግሞ የምወስዳችሁ ወደ አክሊል ይሆናል። አክሊል እንግዲህ ሰሞኑን እንደምታውቁት አንድ ጥሪ ቀርቦለት ነበረ። ወደ መልካም ወጣት ተጋብዞ ነበረ። ወጪው ሁሉ ተችሎ እና ተብሎ ነበረ። እሱም ደግሞ የራሱ ምላሽ ሰጥቷል። እሱም በተራው እሱን የጠሩትን ግለሰቦች፣ እሱን የጠሩትን አካላት እሱም ጥሪ አቅርቦላቸዋል። ወደ እሱ እንዲመጡ ጥሪ አቅርቦላቸዋል። ነገር ግን እሱን ከማስመልከቴ በፊት አንድ ስህተት ትምህርት አለ። ስለዛ ስህተት ትምህርት ፓስተር ዮናታን ያስተላለፈውን ትምህርት ወንድማችን አክሊል በዚህ መልኩ መልሶለታል። ከዛ በመቀጠል ደግሞ ስለ ጥሪው የሚለን ነገር አለ። እሱን በተከታታይ ተመልክተን እንመለስ። አሁን በጣም ብዙ ሰዎች ኢትዮጵያ ውስጥ ምን ይላሉ? ያመነ የተጠመቀ ይድናል ይላሉ። እነሱ ሳያምኑ ተጠምቀው፣ ሳያምኑ እኮ ነው የተጠመቁት። ያመነ የተጠመቀ ይድናል ይለዋል። በምንድን ነው ያመንከው? ያመነ የተጠመቀ ይድናል። እሺ ምን ብለህ ነው ያመንከው? ኦኬ፣ ሰላም ለእናንተ ይሁን። እንግዲህ ወዳጃችን እንደሰማችሁት ምን አለ? እዚህ ኢትዮጵያ ውስጥ ብዙ ሰዎች ያመነ የተጠመቀ ይድናል ይላሉ አለ። እኛ አይደለንም፣ ባይዘው ጌታችን ኢየሱስ ነው ያመነ የተጠመቀም ይድናል ያለው። ክፍሉም ማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ነው። እኛ እያደረግን ያለ ነው ኢየሱስ የተናገረውን እየደገምን ነው። ስለዚህ የተባረክን። አሁን ይሄን ነገር ያነሳው ለምን ወዳጃችን እንደው ሰው የሚድነው በማመን ብቻ እንጂ በመጠመቅ አይደለም ብሎ ስለሚያስተምር ወይም ለመዳን እምነት ብቻ እንጂ ጥምቀት አያስፈልግም ስለሚል እና ያንን ደግሞ ክርስቶስ አስቀድሞ ስለመታበት የክርስቶስ ሳይሆን የኛ ንግግር አስመስሉን ለማቅረብ የሚሞክረው። ሁለተኛ ደግሞ ምን አምናችሁ ነው ለምሳሌ የተጠመቃችሁት? እናንተ ሳታምኑ አይደለም የተጠመቃችሁት ብሏል። ምናምን እንደምንጠመቅ ከመናገሬ በፊት አንተ ሲጀምር ምን አምነህ ነበር የተጠመቀው? ለምሳሌ ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው እንደሆነ ማመን አለብን ብለህ ስትናገር ነበር እዚህ ቪዲዮ ላይ። እና ኢየሱስ ክርስቶስ ፍጹም ሰው እንደሆነ ያመንከው አሁን ከትላንቱ ወዲያ አይደል? የዛሬ 2 ዓመት 3 ዓመት አካባቢ። ከዛ በፊት እኮ
ጭራሽ ከሰው ስጋር አልነሳም ብለህ ስታስተምር የነበርክ ሰው ነህ። በኋላ ነው ይቅርታ ጠይቀህ የመጣው። ምን አምነህ ነበረ የተጠመቀው ነው ወይስ ከዛ በኋላ ድጋሚ ተጠመቅ? በእውነተኛው እምነት ላይ ያልተመሰረተ ጥምቀት ስለነበር ያደረከው ድጋሚ ያጠመቁ ወይስ ዝም ብለህ እንደዚሁ ቀጠልክ? ባይሆን አንተን እንጠይቃለን። የክርስቶስን ፍጹም ሰውነት ስለካድክ ማለት ነው። ፍጹም ሰውነቱ ከሰው ስጋን መካፈሉን የሚጨምር ስለሆነ ባይሆን ግን ምን ብለን አምነን ነው የምንጠመቀው? እኛ ጋር ለምሳሌ አንተ ወደ ጌታ ቤተክርስቲያን መምጣት ብትፈልግ ወዳጄ ምን ታምናለህ? ኢየሱስ ክርስቶስ ስለ ኃጢአቴ ሞቶ ተነስቷል የምትለዋን ብቻ አይደለም፣ መሰረታዊ የሆነውን የክርስትና ትምህርትን ሁሉ ግዴታ ማመን አለብህ፣ መቀበል አለብህ። በአጭሩ ጸሎት ሃይማኖትን ይሄ ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን ብለን ምንድነው በሚመጣው ሕይወት ብለን እስከምንጨርሰው ድረስ ያለችዋል ማለት ነው። እሱን ወይም አምስቱ አዕማደ ምስጢራትን በምስጢረ ሥላሴ፣ ሥጋዌ፣ ድህነት ላይ ጥምቀትና ቅዱስ ቁርባኑን ከዛ በኋላ ደግሞ ዳግም እንደምንነሳ ወይም ደግሞ በትንሣኤ ሙታን ማለት ነው። ይህን ማመን አለብህ። ይህን ስታምን እናጠምቃለን። ስለ ህፃናት እያወራህ ከሆነ ግን ህፃናት የክርስቲያን ልጆች ከሆኑ አዎ ይጠመቃሉ። ልክ እንዴት መሰለህ? በአይሁዳውያን ዘንድ አንድ ሰው ነው ነፍሱ በዛ በጌታ ህብረት ውስጥ መጨመር ከፈለገች መገረዝ አለበት አይደል? ትልቅ ሰው ቢመጣ በእግዚአብሔር ማመን አለበት፣ ከዛም መገረዝ አለበት። ህፃናት ከሆኑ ግን የአይሁዳውያን ልጅ ከሆኑ እንዲሁ ተገርዘው አድርገው በዛው በእምነት ያድጋሉ። አሁን በአዲስ ኪዳንም ግዝረት በጥምቀት ተተክቷልና ተጠምቀን ማስታወቂያ እንድንሰራላቸው ስለፈለጉ እንስራላቸው ማስታወቂያ ፈልገዋል። አይ ቲንክ ቀዝቀዝ ብሎባቸዋል መሰለኝ። ለመቶ ኦርቶዶክሳውያን በነፃ እናመቻች፣ እንደዚህ ደግሞ ለና አክሊልና ለሌሎች ወንድሞችንም ስም በመጥራት እንደዚሁ እኔ ወጪያቸውን ከፍዬ ምናምን የሚሉ ልጆች ተነስተዋል። እና ከሱ ጋር በተያያዘ እኔ በጣም ፈኒ ነው። በመጀመሪያ ደረጃ ያቺ ቆንጂት የሰራሽው ልጅ ምንድነው እንደው ወጪያችሁን ከፍላለሁ ምናምን ብላ እኔንም ማስበው ነበረ። እንደው ወጪ ይሁን ይችላልው ናና በቃ ዛስቲ እንደው ጆይን አድርገን መልካም ወጣት ምናምን ነገር ብላኛለች። እና የሚያስተምረው ወንድማችን ዮናታን ነው። አስተባባሪዎቹ ደግሞ እነዚህ ያው እነሱ ልጆች ናቸውና እህታችን ወጪውን ተይውና እኔ በነፃ ማለት እናንተ ጋር ወጪ ስላለ ወጪ ከፍላለሁ ብለሽኛል አይደል? እኔ ጋር ወጪ የለም። ቴሌግራም ላይ በነፃ መሰረታዊ ክርስትና ትምህርት ሰጣለሁ። ፕራይቬት ቻናል ላይ ዋናው ቻናል ላይ ሳይሆን በነገራችን ላይ ጋይስ በፕራይቬት ቻናል ትምህርት እንሰጣለን። መሰረታዊ የክርስትና ትምህርትን በነፃ እንሰጣለን። ይሄን ያነሳሁት ለምንድን ነው? ወዳጃችን እንደው አይ ቲንክ በክፍያ ምናምን እያደረገ እየወሰደ የተወሰነ ትምህርት ሰጥቶ ይሸኛል መሰለኝ። እና እንደው ወጪያችሁን ልዝጋ ምናምን እና ናና ምናምን እያለች ስለሆነ ወጪ የሌለው ቦታ የሆነ በነፃ መምህራችሁን ይዛችሁት ነው። እኔ እናንተ ብቻ አይደለም መሰረታዊ ክርስትና ትምህርት የሚያስፈልገው ለመምህራችሁን ጭምር ነው። ክርስቶስን ነው የምላችሁ። እኔ ይሄንን እየቀለድኩ ብቻ አይደለም። በጌታ ፊት ሆኜ የምነግራችሁ ነገር እኔ መምህራችሁ መሰረታዊ የክርስትና ትምህርት ያስፈልገዋል። እኔ የኔ ቴሌግራም ቻናል ላይ መጥቶ ደግሞ የኛ የቴሌግራም ቻናላችን ላይ መጥቶ ደግሞ የሚሰጠውን የመሰረታዊ የክርስትና ትምህርት እኔ መጥቶ ቢከታተል እኔ አክቹዋሊ ለክርስቲያን ወንድነቶቼ ብቻ ነው የምሰጠው። እነሱን የማጥናት ምናምን ነገር እንዲሁ ቢሆን ጌታ በዛው ጥንጥዬ ቢያስተምረን በሚለው ማለት ነው። ግን ለእናንተ ግን በቃ ፈቀድኩ። ምክንያቱም ሰው በጣም አደግ ከዚህ በፊት የተሳሳተውን ስህተት ታውቃላችሁ አይደል ጋይስ? ምን ነበር የተሳሳተው? ጌታ ኢየሱስ ላይ ነው የተሳሳተው። በቃ ባጭሩ ክርስቶስ ላይ ያውም ሰውነቱ ላይ ኢየሱስ አምላክ ነው ምናምን፣ ግን ሰውነቱ ግን እንደኛ አይደለም ወይም ደግሞ ከኛ ይነሳው አይደለም ብሎ ያስተምር የነበረ ሰው ነው። እንግዲህ እንዴ አጂ ቆንጂት ምን አረግ ነው የምትይኝ? ቆይ ከቅድስት ድንግል ማርያም ስጋን አልነሳም ኢየሱስ ብሎ ሲያስተምር የነበረ ከዛ በኋላ ከ5 ዓመት በኋላ ደግሞ መጥቶ ዮሐንስ ወንጌል ሳስጠና እንዲህ ብዬ እኮ ተሳስቼ ነበረ ብሎ ያስጨበጨበ ልጅ ነው እኛን የሚያስተምረው በጌታ። የክርስትና ምን ሌላ ነገር ነው የሚያስተምረን? የክርስትና ትምህርት አይደለም። የክርስትና ትምህርት ካልሆነ ንገሩንና ወይ ምናልባት ኢለርኒንግ ምናምን ካለ ኦንላይን ላይ ምናምን ጊዜ እንትን ላለማባከንም የሚጠቅመን ከሆነ እዚሁ ዝም ብለን እንማርለት። ክርስትና ላይ ግን መቶ እኛ ጋር ቴሌግራም በነፃ ይማር መሰረታዊ የክርስትና ትምህርት ክርስቶስን። እኔ እንደዛ ቢያደርግ ጥሩ ነው፣ እናንተም እንደዛው። እና ያው ማስታወቂያችሁን አትስሩብን ባጋላያችን ላይ ያረፍቱን ያው ፈቅደንላችኋል የተወሰነ እንድትሰሩ። እና መጀመሪያ ትምህርት ያስፈልጋል። ለማስተማር ባይዚ ትምህርት ይፈልጋል። እንግዲህ ፓስተር ዮናታንና የሱ ተከታዮች ይህንን የአክሊልን ጥሪ እንደሚቀበሉ ተስፋ እናደርጋለን። ክቡራን ተመልካቾች፣ አሁን ደግሞ የምወስዳችሁ የሚያዝናናም ዜና ነው። ምንድነው እሱ? አንድ ፓስተር
ቁማር ከበላ በኋላ ቸርቹን ዘግቷል። ፓስተሩ ቁማር ወይም ደግሞ ቤቲንግ ከበላ በኋላ ቤተክርስቲያኑን ዘጋው። 100 ሚሊዮን የኡጋንዳ ሽሊንግ ወይም ደግሞ 26800 የአሜሪካን ዶላር ፍራርዶ ከበላ በኋላ ፓስተሩ ቤተክርስቲያኑን ዘግቶታል። አነጋጋሪ የነበረው ፓስተር ዴቪድ የሚባለው አንድ የኡጋንዳ ፓስተር ችግሮ ቸርች እንደከፈተ ቸርች የከፈተበት ዓላማ ገንዘብ ለመሰብሰብና ከችግሩ ለመውጣት እንጂ ቀብቶ ወይም ደግሞ ፓስተሩ ነው እንዳልሆነ እናም በአጋጣሚ ቁማር ተወዳድሮ ወደ 100 ሚሊዮን የኡጋንዳ ሽሊንግ በማሸነፍ ወይም ደግሞ በመብላቱ ምክንያት ቸርቹን እንደዘጋ አሳውቁ። እንዲሁ ሌላ አንድ የኡጋንዳ ፓስተር ወደ 300 ሚሊዮን የኡጋንዳ ሽሊንግ ከስፖርት ውርርድ በልቻለሁ በማለቱ ምክንያት ውዝግብ ፈጥሯል። ፓስተር አንድሪው ኦቦንጎ የሚባለው እንግዲህ ከስፖርት ውርርድ ወደ 300 ሚሊዮን የኡጋንዳ ሽሊንግ መብላቱን ይፋ በማድረጉ ምክንያት እንዴት ውርርድ ወይም ደግሞ ቁማር ውስጥ ይሳተፋል ብሎ አማኞቹ ጥያቄና ውዝግብ ፈጥረዋል። ፓስተሩም ለዚህ መልስ ሲመልስ ተወራርጄ አላውቅም፣ እንዴት መወራረድ እንዳለብኝ እንኳን አላውቅም፣ ግን እግዚአብሔር ሀብታም እንደሆን ስለፈለገ በዚህ መንገድ አሳይቶኛል ሲል ነው የገለጸው። ተጨማሪም ፓስተር አንድሪው እንዳለ ሃሌሉያ እግዚአብሔር በተለያየ መንገድ ይሰራል እናም በረከቶቹ በተለያየ መንገድ ይመጣሉ ሲል ለሚነሳበት ጥያቄ መልስ ሰጥቷል። የሚገርም ነው። ብቻ መጀመሪያም ለካ ቸርቹን የከፈተው ለቢዝነስ ነበረ። እንግዲህ ከዛ ቸርች ከሚያገኘው ቢዝነስ በላይ በአንዴ ቁማሩን ተቆምሮ ብሩን ስላገኘ ቸርቹን ዘግቷል ማለት ነው። አረ ይመች። እዚህ ሀገር ደግሞ በጣም ብዙ ቤቲንግ ቤቶች አሉ። እንግዲህ ብዙ ፓስተሮች ብዙ ነብዮችም አሉ። እንግዲህ ወደዚህ እንዳይሄዱ ደግሞ በጣም የሚያሳዝን ነው። አሁን ደግሞ ክቡራን ተመልካቾች የምወስዳችሁ አንዳንድ ግለሰቦች አሉ፣ አንዳንድ ልጆች አሉ። በተለይ አሁን ኬት እንደመጡብን የማናውቀው ቤት እንደገቡ የማናውቃቸው ሴት አይሏቸው ወንድ አይሏቸው ግን ለትውልድ መጥፎ ነገርን የሚያስተላልፉ በዚህ በሶሻል ሚዲያ ላይ ባስተዋል። እስኪ ይህንን እነዚህ ልጆች ተመልክተን እንመለስ። ወይ ግደሉልን ወይ ደግሞ እኛ እንግደላቸው። እነማንን ነው እነዚህ? ጋይስ ዛሬ ምን ይዤላችሁ እንደመጣሁ አታውቅም። ሆላንድ ስትሮበሪ ዊዝ አብረን እንቀምሳለን። እስከ መጨረሻው ተከታተሉ። ይህንንም አንዴ ተመልከቱ። እኔ የምለው ግን ማለት ነው ለኔ ብቻ ነው የወንድ እህቶቻችን የበዙት? ይልቅ እንደነዚህ አይነት ፍጥረቶች የሚፈጠሩት በአባትና በእናት ስህተት እንደሆነ ታውቃላችሁ? ምናልባት ብዙ ጊዜ እንደዚህ አይነት ፍጥረቶች የሚፈጠሩት በጂን ምክንያት ነው ይባላል። ኢስናራባው ጂን የእናትና የአባት ስህተት ነው። ስለዚህ ስህተቱ ምንድነው የሚለውን ለማወቅ በደንብ አዳምጡኝ። እንደነዚህ አይነት ልጆችን መውለድ ማትፈልጉ ከሆነ እናት ካረገዘች በኋላ ለባሏ ሳትናገር ለፈጣሪዋ ብቻ በሚስጥር ጸሎት ታረጋለች። ምን ብላ? እባክን ወንድ ልጅ ስጠኝ፣ ወንድ ልጅ አድርግልኝ ብላ ጸሎት ታረጋለች። አባትም ለሚስቱ ሳይናገር ለፈጣሪው ብቻ በሚስጥር ምን ይላል? እባክን ሴት ልጅ ስጠኝ ብሎ ጸሎት ያደርጋል። ያኔ ፈጣሪ የሁለቱንም ጸሎት ይሰማል። ከዛ የሁለቱንም ፍላጎት ለማሟላት ሲል 50% ፍላጎታቸውን አሟልቶ እንደዚህ አይነት ልጅ ይሰጣቸዋል ማለት ነው። በአንድ ድንጋይ ሁለት ወፍ። ስለዚህ ባካችሁ እናትም አባትም ማለት ነው ከተጸነሰ በኋላ ፈጣሪያችሁን ስትለምኑ ቢያንስ የተለያየ ፍላጎት ካላችሁ ወይንም ምኞት ካላችሁ እጣ አውጡ። እጣው የደረሰው ጾታን መሰረት ብቻ አድርጋችሁ በአንድ ጾታ ላይ ጸሎት አድርጉ። ያኔ እንደዚህ አይነት ልጅ አትወልዱ። ሌላው እንቁላል ቀስ በቀስ እንዲሉ ከዚህ በፊት የምናየው 1-2 ቢሆኑ ነበር። አሁን ግን በጣም አሸን ሆነዋል። በጣም እየበዙ ነው። በጣም እያለማመዱን ነው። ስለዚህ እናስቆማቸው። ወይ ያሉበት ድረስ ተኪዶ ማናገር ነው። ወንድነ እንደ ወንድ ሪያክት አደርጋለህ። ይህንን ቪዲዮ ማድረሳችሁ እንዳትረሱ። አመሰግናለሁ። አሁን ችግሩ ከማን ነው ብላችሁ ታስባላችሁ? በእርግጥ እዚህ ጋር የሚታየው ምንም ያለማወቅና ወይ ደግሞ ድብቅ የሆነ ሴራ ነው፣ ወይ ደግሞ ምንም ያለማወቅ ነው። በቃ ምንም ያለማወቅ ሳያውቁ መፈመስ ማለት ነው። ግን በቁም ነገሩ ስንመጣ ጥፋተኛ ማን ነው? ወላጅ ወይስ እነዚህ ልጆች? በእርግጥ ወላጆች ቆንጥጦ የማሳደግ ግዴታ አለባቸው። ነገር ግን አንድ የዚህ ዘመን ልጆች ብዛቶቹ ከወላጅ ትዕዛዝና ከወላጅ ቁጥጥር በላይ የሆኑ ደግሞ አሉ። ለነዚህም በጣም ከባድ ነው። እስኪ እናንተ ሀሳብ ምንድነው? ኮሜንት ላይ አስቀምጡልኝ። ለዛሬ ጨረስኩኝ። በሌላ ቪዲዮ እንገናኛለን። ቸር ቆዩልኝ።